በዓለማችን ታሪክ ውስጥ የሰዎችን ዕጣ ፈንታ የወሰኑ ብዙ አጋጣሚዎች አሉ። ነገር ግን በአንድ ትንሽ ወረቀት ላይ በማይታወቁ የውጭ አገር ባለሥልጣናት የተሰመረች አንዲት ቀጭን መስመር የ5000 ዓመታት ታሪክ ያለውንና በአንድ ደም የተሳሰረን ሕዝብ ለሁለት ስትከፍል እንዲሁም በሚሊዮኖች የሚቆጠሩ ሰዎችን ሕይወት ወደ ሲኦል ስትቀይር ማየት እጅግ ዘግናኝ ነው። ይህች መስመር ሰላም ለማምጣት የተሰመረች አልነበረችም። ይልቁንም ሁለቱን ታላላቅ የዓለም ኃይሎች በድብቅ ያፋጠጠችና የሦስተኛውን የዓለም ጦርነት ሊያቀጣጥል የተዘጋጀ የጊዜ ቦምብ ነበረች። ይህ በታሪክ ማህደር ውስጥ የተረሳ ይመስለው፣ ነገር ግን የዘመናችንን የዓለም ፖለቲካ ቅርጽ የለወጠው ደም አፈሳሹ የኮሪያ ጦርነት ነው። ዛሬ የዚህን አሰቃቂና ምስጢራዊ ጦርነት ሙሉ ታሪክ ከመነሻው እስከ መጨረሻው በበረዶ ከተሸፈኑት ተራራዎች እስከ ፖለቲከኞቹ የጨለማ ሴራ ድረስ በዝርዝር እንመለከታለን። ይህ የኮሪያ ጦርነት ሙሉ ታሪክ ነው። ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ በማድረግ ለቻናላችን ድንቅ ታሪኮች ድጋፋችሁን አሳዩን። ታሪኩ የሚጀምረው ጦርነቱ ከፈነዳበት ጊዜ በጣም ቀደም ብሎ ነው። ከ1104 ዓመተ ምህረት ጀምሮ የኮሪያ ልሳነ ምድር በጃፓን የጭካኔ ግዛት ስር ወድቃ ለ35 ዓመታት በሲኦል ውስጥ አለፈች። ጃፓኖች የኮሪያን ሕዝብ ማንነት ለማጥፋት ያልሞከሩት ነገር አልነበረም። የኮሪያን ቋንቋ መናገር በሞት የሚያስቀጣ ወንጀል ሆነ። ባንዲራቸው ተቃጠለ፣ ታሪካቸው ተደመሰሰ። ኮሪያውያን የራሳቸውን ስም ትተው የጃፓን ስም እንዲያወጡ ተገደዱ። ወንዶቹ ለከባድ የጉልበት ሥራና ለጦርነት ሲነዱ፣ ሴቶቹ ደግሞ ለጃፓን ወታደሮች የጾታ ባሪያ እንዲሆኑ ተገደዱ። ይህ አጥንት የሚያቆረቁር የጭካኔ ዘመን ግን በ1945 ዓመተ ምህረት ሁለተኛው የዓለም ጦርነት ሲያበቃና ጃፓን በአሜሪካ የአቶሚክ ቦምብ ተመታ ስትንበረከክ አበቃ። ኮሪያውያን ነፃነታቸውን አገኘን ብለው በደስታ አደባባይ ወጡ። እምባ ተንባባ፣ ዘፈኑ። ነገር ግን ደስታቸው ለአጭር ጊዜ ብቻ ነበር። ጃፓን ስትወጣ ኮሪያን ማን ይቆጣጠራት የሚለው ጥያቄ በአሸናፊዎቹ አሜሪካና የሶቪየት ኅብረት መካከል ትልቅ ሽኩቻ ፈጠረ። ሁለቱ ልዕለ ኃያላን ኮሪያን እንደ ቼዝ ጠረጴዛ ተጠቀሙባት። ሁለት ወጣት የአሜሪካ የጦር መኮንኖች ናሽናል ጂኦግራፊክ የተባለውን ካርታ ከፍተው ምንም አይነት የኮሪያን ባህል፣ ቋንቋና ታሪክ ግምት ውስጥ ሳያስገቡ ኮሪያን በ38ኛው ትይዩ መስመር ለሁለት ከፈሏት። ሰሜኑን ለሶቪየት ኅብረት፣ ደቡቡን ለአሜሪካ። በአንድ ጀንበር ወንድም ከወንድም፣ እናት ከልጅ፣ ባል ከምስት ተነጠለ። በዚህ የተከፋፈለና በውጥረት በታመቀ ምድር ላይ ሁለት እጅግ ተቃራኒ የሆኑና መቼም ሊገባቡ የማይችሉ መሪዎች ተፈጠሩ። በደቡብ ኮሪያ ሲንግማን ሪ የተባለ ሰው ወደ ሥልጣን መጣ። ሲንግማን ሪ አሜሪካ ሀገር የተማረ እጅግ ብሔረተኛ፣ ጽኑና ኮሚዩኒዝምን እንደ ሞት አምርሮ የሚጠላ ሰው ነበር። ሀገሩን በብረት መዳፍ መግዛት የጀመረ ሲሆን ሰሜኑን አጥቅቶ ኮሪያን አንድ የማድረግ ሕልም ነበረው። በሰሜን በኩል ደግሞ አንድ ሌላ አደገኛ ሰው ብቅ አለ። ስሙ ኪም ኢል ሱንግ ይባላል። ኪም ወጣት፣ እጅግ የሥልጣን ጥመኛ፣ የሶቪየት ኅብረት ጦር የቀድሞ መኮንንና በኮሚኒስት ርዕዮተ ዓለም ያበደ ሰው ነበር። የእሱም ሕልም ከሲንግማን ሪ ጋር ተመሳሳይ ነበር። ደቡቡን በጦር መሳሪያ ደምስሶ መላው ኮሪያን በቀይ የኮሚኒስት ባንዲራ ስር ማጠቃለል። ነገር ግን ኪም ኢል ሱንግ ይህንን ለማድረግ የራሱ አቅም አልነበረው። ከአለቆቹ ፍቃድና የጦር መሳሪያ ያስፈልገው ነበር። ስለዚህ ኪም በድብቅ ወደ ሞስኮ ተጓዘ። በዚያም ጨካኙን፣ ምስጢራዊውንና ቀዝቃዛውን የሶቪየት ኅብረት መሪ ጆሴፍ ስታሊንን አገኘው። ኪም ለስታሊን እንዲህ ሲል ተማጸነ። የደቡብ ኮሪያ ሕዝብ እኛን እንደ ነፃ አውጪ ነው የሚጠብቀን። ጦርነቱን በ3 ቀናት ውስጥ አሸንፈን እንጨርሳለን። አሜሪካ ጣልቃ ለመግባት ጊዜም ሆነ ፍላጎት የላትም አለው። ስታሊን ጥሱን እያቦነነ በጥልቅ አሰበ። ከሦስተኛው የዓለም ጦርነት ጋር መላከም አይፈልግም። ነገር ግን አሜሪካን አሲያ ላይ ማዳከም ይፈልጋል። የስታሊን ስሌት እጅግ የረቀቀ ነበር። በመጨረሻም ስታሊን አንድ ቅድመ ሁኔታ አስቀመጠ። ወደ ቤጂንግ ይሂድ፣ ማኦ ዜዶን ከተስማማና ድጋፍ ካደረገልህ እኔ የጦር መሳሪያ ሰጥሃለሁ አለው። ኪም ወዲያውኑ ወደ ቤጂንግ በረረ። የቻይናው መሪ ማኦ ዜዶንግ የራሱን የእርስ በርስ ጦርነት ገና መጨረሱ ቢሆኑም አሜሪካኖች በኮሪያ በኩል ወደ ቻይና ድንበር ሊጠጉ ይችላሉ የሚል ስጋት ስለነበረው የኪምን ዕቅድ ደገፈው። አረንጓዴው መብራት በራ፣ የጥፋት በሮች ተከፈቱ። ይህን ተከትሎም በምስጢር በጨለማ ሽፋን እጅግ ዘመናዊ የሆኑ የሶቪየት ኅብረት ታንኮች፣ ከባድ መድፎችና የጦር አውሮፕላኖች ወደ ሰሜን ኮሪያ በገፍ መፍሰስ ጀመሩ።
የሰሜን ኮሪያ ጦር በአጭር ጊዜ ውስጥ እጅግ አስፈሪና ታጥቆ የተነሳ ወታደራዊ ማሽን ሆነ። በደቡብ በኩል ያሉት አሜሪካውያንና ደቡብ ኮሪያውያን ግን ይህንን የጥፋት ማዕበል አላዩትም ነበር። አሜሪካ ደቡብ ኮሪያውያን ወታደሮች ሰሜኑን እንዳያጠቁ በሚል ምክንያት ከባድ መሳሪያ አልሰጠቻቸውም ነበር። ሰማዩ እየጠቆረ መጣ። በ38ኛው ትይዩ መስመር ላይ ያለው አየር በከባድ ዝምታ ተዋጠ። ይህ ዝምታ ግን የሰላም ዝምታ አልነበረም። እጅግ ዘግናኝና በሚሊዮኖች የሚቆጠሩ ሰዎችን ሕይወት የሚበላው ማዕበል ከመፈንዳቱ በፊት ያለው አስፈሪ ዝምታ ነበር። ዕለቱ እሁድ፣ አየሩ ደመናማ ነበር። ዕለቱ እሁድ፣ አየሩ ደመናማና ዝናባማ ነበር። ሰኔ 25 ቀን 1950 ዓመተ ምህረት ማለዳ ላይ አብዛኛው የደቡብ ኮሪያ ወታደርና ሕዝብ በከባድ እንቅልፍ ውስጥ እያለ በ38ኛው ትይዩ መስመር ላይ ሰማዩ በድንገት ቀላ። ጸጥታው በከባድ የመድፍና የሞርታር ድብደባ ተቀደደ። ምድር ተንቀጠቀጠች። የኪም ኢል ሱንግ ሰራዊት እንደ ጎርፍ ድንበሩን ጥሶ ገባ። የዚህ አስደንጋጭ ጥቃት ዋና ሞተር የነበሩት የሶቪየት ኅብረት ስሪት የሆኑት ቲ-34 የተባሉት ግዙፍ ታንኮች ነበሩ። እነዚህ ታንኮች እንደ ብረት አውሬዎች ከጭጋጉ ውስጥ ብቅ እያሉ የደቡብ ኮሪያን መከላከያ መስመር እንደ ደረቅ ቅጠል ጨፍልቀው አለፉት። የደቡብ ኮሪያ ወታደሮች የነበራቸው ቀላል ጠመንጃና አነስተኛ የጦር መሳሪያ ብቻ ነበር። በድንጋጤ የተወጣው ታንኮቹን ለማቆም ጥይት ቢተኩሱም ጥይቶቹ ከታንኩ ብረት ላይ የተጋጩ ወደ መሬት ይወድቁ ነበር። ፍርሃት፣ ሽብርና ደም መፋሰስ በልሳነ ምድሪቱ ላይ ነገሰ። በ3 ቀናት ውስጥ ብቻ የሰሜን ኮሪያ ጦር ግስጋሴ ወደ ዋና ከተማዋ ሲኦል ደረሰ። ከተማዋ በከባድ ድንጋጤ ታመሰች። የሕዝብ ጩኸትና የፍንዳታ ድምፅ ተቀላቀለ። የደቡብ ኮሪያ ፕሬዝዳንት ሲንግማንሪ ሕዝባቸውንና ከተማዋን ጥለው በድብቅ ሸሹ። በሚሊዮን የሚቆጠሩ የሲኦል ነዋሪዎች እና አፈግፋጊ የደቡብ ኮሪያ ወታደሮች ሕይወታቸውን ለማትረፍ ወደ ደቡብ አቅጣጫ ሲተራመሱ ከፊታቸው አንድ ትልቅ ወንዝ ጠበቃቸው፣ የሃን ወንዝ። ሰዎቹ በወንዙ ላይ ባለው ትልቅ ድልድይ ላይ ለመሻገር እንደ ጉንዳን ይተራመሱ ነበር። ነገር ግን በዚህች የጭንቅ ሰዓት በኮሪያ ታሪክ ውስጥ እጅግ አሳዛኝና ዘግናኝ ከሚባሉት ውሳኔዎች አንዱ ተላለፈ። የደቡብ ኮሪያ የጦር መሪዎች የሰሜኑን ጦርና ታንኮች ግስጋሴ ለመክታት ሲሉ በሺዎች የሚቆጠሩ የገዛ ወገኖቻቸውና የራሳቸው ወታደሮች በድልድዩ ላይ ያሉ ድልድዩን በከባድ ፈንጂ ያፈነዱት። ድምፁ የሰውን ልብ የሚያቆም ነበር። ጩኸት፣ ደም እና የተበጣጠሱ የሰው አካላት ከብረት ፍርክራሪዎች ጋር ወደ ወንዙ ተረጩ። አብዛኛው የደቡብ ኮሪያ ጦር መውጫ ልጦ ከወንዙ በስተጀርባ ቀረ። ወዲያውንም ተደመሰሰ ወይም ተማረከ። ይህ ዜና ዋሽንግተን ዲሲ ሲደርስ አሜሪካ በድንጋጤ ነቃች። ፕሬዝዳንት ሃሪ ትሩማን ይህ የኮሙኒስቶች ዓለምን የመዋጥ ሴራኑ ዛሬ ኮሪያን ከወሰዱ ነገ አውሮፓን ይወስዳሉ ብለው ስላመኑ የአሜሪካን ጦር በአፋጣኝ ወደ ኮሪያ ላኩ። ነገር ግን ከጃፓን ከላኩት የመጀመሪያዎቹ የአሜሪካ ወታደሮች ለጦርነት የተዘጋጁ አልነበሩም። ታስክ ፎርስ ስሚት የተባለው የመጀመሪያው የአሜሪካ ጦር ከሰሜን ኮሪያ ታንኮች ጋር ፊት ለፊት ሲጋተም በጥቂት ሰዓታት ውስጥ ተፈረካከሰ። የአሜሪካ ወታደሮች የጠላትን ጥንካሬ አቅልለው አይተውት ነበር፣ ዋጋውንም በደማቸው ከፈሉ። ከዚህ በኋላ ያለው ታሪክ የማፈግፈግና የውርደት ነበር። የአሜሪካና የደቡብ ኮሪያ ጦር እያለቀሰ ደሙን እያፈሰሰ መሳሪያውን እየጣለ በዝናብና በጭቃ ውስጥ ወደ ኮሪያ ልሳነ ምድር የመጨረሻ ጫፍ ተገፋ። ማፈግፈጉ የቆመው ፑሳን ወደምትባል አንዲት ትንሽ የወደብ ከተማ ሲደርሱ ብቻ ነው። ይህ ቦታ በታሪክ የፑሳን ፔሪሜትር ተብሎ ይታወቃል። ሁኔታው እጅግ አስፈሪ ነበር። ከኋላቸው የሚያስገመግመውና ሊበላቸው የሚመታው የሰሜን ኮሪያ ጦር መደፍ፣ ከፊታቸው ደግሞ ጥልቅና ቀዝቃዛው የፓሲፊክ ውቅያኖስ። መሸሻ አልነበረም። የጦር አዛዦቹ አንድ የመጨረሻ ትዕዛዝ አስተላለፉ። ከዚህ በኋላ ማፈግፈግ የለም። አንድም ስንዝር መሬት አሳልፈን አንሰትም። የምንሞተው እዚሁ ነው። በነሐሴ ወር 1950 ዓ.ም የፑሳን መከላከያ መስመር ወደ እውነተኛ ሲኦልነት ተቀየረ። ቀንና ሌሊት በከባድ የክረምት ዝናብና አጥንት በሚሰብር የጦርነት ድካም ውስጥ የአሜሪካና የደቡብ ኮሪያ ወታደሮች ሞትን ፊት ለፊት ተጋፍተው ተዋጉ። የሰሜን ኮሪያ ጦር እንደ አውሬ እየተመመመ መጣ። ማዕበሉን ደጋግሞ አፈሰሰው። የፑሳን ተራሮች በሰው አስከሬን ተሞሉ። ወንዞቹ በደም ቀሉ። ነገር ግን ተከላካዮቹ ጥርሳቸውን ነክሰው ምድሪቱን በደማቸው አጥብቀው ያዙ። የሰሜን ኮሪያ ጦር ፑሳንን መስበር አቃተው። ነገር ግን ተከላካዮቹ ለምን ያህል ጊዜ መቋቋም ይችላሉ? ሁሉም ሰው ተስፋ ወደ መቁረጥ ሲተጋ ከሺዎች ኪሎ ሜትሮች ርቆ አንድ እጅግ ደፋር
እብሪተኛ እና በታሪክ ውስጥ ታላቅ ስም ያለው የአሜሪካ ጄኔራል የጦርነቱን ታሪክ በአንድ ጀንበር የሚቀይር እብድ የሚመስል ዕቅድ እያዘጋጀ ነበር። የፑሳን መከላከያ መስመር ላይ የአሜሪካና የደቡብ ኮሪያ ወታደሮች በደምና በጭቃ ውስጥ ሲያለቅሱ፣ ከሺዎች ኪሎ ሜትሮች ርቆ በጃፓን ቶኪዮ ከተማ በሚገኝ አንድ ሰፊ ቢሮ ውስጥ አንድ ሰው ግዙፍ ካርታ ላይ አፍጦ ቆሞ ነበር። ይህ ሰው አሜሪካኖችን ከውርደት ሊያድናቸው የተዘጋጀው ጄኔራል ዳግላስ ማክአርተር ነው። ጄኔራል ማክአርተር ተራ ወታደር አልነበረም። ሁለተኛውን የዓለም ጦርነት በፓሲፊክ ውቅያኖስ ላይ በድል ያጠናቀቀ፣ ጃፓንን ያንበረከከ እና በራሱ የሚተማመን የጦርነት አምላክ ያህል የሚከበር ግን ደግሞ እብሪተኛና ማንም እንዲቃወመው የማይፈቅድ ሰው ነበር። የፀሐይ መነጽሩን አድርጎ በቆንጆ የሲጋራ መያዣው እያጨሰ ማክአርተር የኮሪያን ጦርነት ካርታ ተመለከተ። ሁሉም የአሜሪካ ጦር መኮንኖች፣ ፕሬዚዳንቱ ሳይቀሩ ፑሳን ላይ ያለውን መከላከያ እንዴት እናጠነክር ብለው ሲጨነቁ፣ ማክአርተር ግን ሌላ እብድ የሚመስል ሐሳብ አመነጨ። የሰሜን ኮሪያ ጦር መላውን ኃይሉን አውጥቶ ወደ ፑሳን ተዘርግቷል አለ ማክአርተር። እንደ ረጅም የተለጠጠ ላስቲክ ናቸው። የጀርባ አጥንታቸው ግን ክፍት ነው። እኛ ፑሳን ላይ አንዋጋቸውም፣ ይልቁንን በስተጀርባቸው ከባህር ተነስተን ዋና ከተማዋን ሴውልን እናጠቃለን። ይህ ዕቅድ ኦፕሬሽን ክሮማይት ተብሎ ተሰየመ። ማክአርተር የጠቆመው ቦታ ከሴውል በስተ ምዕራብ የምትገኝ ኢንቾን የተባለች የወደብ ከተማ ነበረች። ይህንን ሐሳብ ሲሰሙ ዋሽንግተን ያሉ የጦር አዛዦች ደነገጡ። ጄኔራሎቹ ይህ ራስን የማጥፋት ዘመቻ ነው ብለው ጮኹ። ምክንያታቸው ደግሞ አሳማኝ ነበር። የኢንቾን የባህር ዳርቻ ለጦር መርከብ ማረፊያነት እጅግ አስቸጋሪ ነበር። ማዕበሉና የባህሩ ሞገድ ታይድ በዓለም ላይ ካሉ ቦታዎች ሁሉ እጅግ ከፍተኛ ለውጥ የሚያሳይበት፣ በጠዋት ባህሩ ሞልቶ ከሰዓት ደግሞ ባህሩ ሸሽቶ ወፍራም ጭቃ ብቻ የሚቀርበት ስፍራ ነው። መርከቦቹ ለማረፍ ያላቸው ጊዜ በጥቂት ሰዓታት የተገደበ ነው። ከዚህም በላይ የባህር ዳርቻው በከፍተኛ የድንጋይ ግድግዳ ሲ ዎል የተከበበ ስለነበር ወታደሮቹ ከመርከብ ወርደው መሰላል ተጠቅመው ግድግዳውን መውጣት ነበረባቸው። የጠላት መደፍ ከላይ እየጠበቃቸው 5000 ለ1 የሚሆን የማሸነፍ ዕድል ነው ያለው ተባለ። ማክአርተር ግን አልተንቀጠቀጠም። ጠላትም ልክ እንደናንተ የማይቻል ነው ብሎ ስለሚያስብ አይጠብቀንም፣ ድንገተኛነት የጦርነት ትልቁ መሳሪያ ነው ሲል መለሰ። መስከረም 1950 ዓመተ ምህረት ማለዳ ላይ ባህሩ በከባድ ጭጋግ ተሸፍኖ ነበር። የሰሜን ኮሪያ ወታደሮች በኢንቾን ወደብ ላይ በጸጥታ ሲጠብቁ ድንገት ከጭጋጉ ውስጥ እጅግ አስፈሪ የሆነ ድምፅ ተሰማ። የጦርነት ነጎድጓድ። በመቶዎች የሚቆጠሩ የአሜሪካ የጦር መርከቦች፣ አውሮፕላኖችና መድፎች ወደቡን በእሳት አጋዩት። የኢንቾን ማረፊያ ልክ እንደ ሆሊውድ የዘለፋ ፊልም ሃይስት እጅግ በተከረባርና ፍጹም በሆነ ሰዓት አጠባበቅ ተካሄደ። ማዕበሉ ልክ ሲሞላ የመጀመሪያው የአሜሪካ የባህር ኃይል ኮማንዶ ማሪንስ በመሳፈሪያ ጀልባዎች ወደ ድንጋያማው ግድግዳ ተጠጉ። መሰላሉን ዘርግተው ከጠላት ጥይት ጋር እየተታኮሱ ግድግዳውን ዘለው ገቡ። የሰሜን ኮሪያ ጦር ድንገተኛ በሆነውና እጅግ ግዙፍ በሆነው ጥቃት ሙሉ በሙሉ ተደናገጠ። በጥቂት ቀናት ውስጥ ኢንቾን ወደቀች። አሜሪካኖች በፍጥነት ወደ ሴውል ገሰገሱ። ከተማዋን ለማስመለስ የተደረገው የጎዳና ለጎዳና ውጊያ እጅግ ደም አፋሳሽ ነበር። ነገር ግን ማክአርተር እንዳቀደው የሰሜን ኮሪያ ጦር አከርካሪ ተሰበረ። የጠላት ጦር በፑሳንና በሴውል መካከል ተቆረጠ። የሰሜን ኮሪያ ወታደሮች አቅርቦት አጥተው ምግብና ጥይት ተማጦባቸው በድንጋጤ መሳሪያቸውን እየጣሉ ወደ ሰሜን መሸሽ ጀመሩ። አንዳንዶቹ ወደ ተራራ ገብተው ተደበቁ፣ ብዙዎቹ ተማረኩ። ማክአርተር ጀግና ተባለ። አሜሪካ በደስታ ፈነደቀች። የኮሪያ ጦርነት በአንድ አስደናቂ ማስተር ስትሮክ ተቀየረ። የደቡብ ኮሪያ ጦርና አሜሪካውያን ከተከላካይነት ወደ አጥቂነት ተቀየሩ። የሰሜን ኮሪያን ጦር እያበረሩ የ38ኛውን ትይዩ መስመር ተሻግረው ወደ ሰሜን ኮሪያ ግዛት ገቡ። የሰሜን ኮሪያ ዋና ከተማ ፒዮንግያንግም ወደቀች። አሜሪካውያንና ደቡብ ኮሪያውያን የድል ዝማሬ እየዘመሩ ነበር። ወታደሮቹ ገና በዓል ከመድረሱ በፊት ጦርነቱን አሸንፈን ወደ አሜሪካ ቤታችን እንመለሳለን፣ ሆም ባይ ክሪስማስ ብለው ተስፋ አደረጉ። ማክአርተር የኮሪያን ልሳነ ምድር ሙሉ በሙሉ ነፃ አውጥቼ ኮሚዩኒዝምን ከዚች ምድር ላይ እጠራርጋለሁ ብሎ አወጀ። ሰራዊቱ ወደ ቻይና ድንበር ያሉ ወንዝ ያሉ ሪቨር እየገሰገሰ ነበር። ከቻይና በኩል ማስጠንቀቂያዎች ይመጡ ጀመር። ቤጂንግ ወደ ድንበራችን ከጠጋችሁ ቻይና ዝም ብላ አትመለከትም የሚል ቀይ መብራት አበራች። ነገር ግን ማክአርተር በድሉ ሰክሮ ማስጠንቀቂያውን ናቀው።
የቻይና ጦር ገበሬ ነው፣ የአሜሪካን አየር ኃይል መቋቋም አይችልም አለ። ይህ እብሪት በኮሪያ ተራሮች ላይ በብርድና በበረዶ ውስጥ ለሚጓዙት ወታደሮች ወደ ሲኦል በር እንደሚወስዳቸው ማንም አልተገነዘበም ነበር። ምክንያቱም በዚያው ቅጽበት ከያሉ ወንዝ ባሻገር በመቶ ሺዎች የሚቆጠሩ የቻይና ወታደሮች እንደ ምትሃት በጨለማ ሽፋን ድምፅ ሳያሰሙ ወደ ኮሪያ ተራሮች ሾልከው እየገቡ ነበር። ትልቁ ዘንዶ ነቅቷል። የማካርተር ሰራዊት በድል ስካር ውስጥ ሆኖ የሰሜን ኮሪያን ጦር እያሳደደ ወደ ቻይና ድንበር ወደ ያሉ ወንዝ ሲቃረብ ተፈጥሮ ራሷ ጦርነት የከፈተችባቸው ይመስል ነበር። ጊዜው ህዳር ወር ብዚስቴት 50 ዓመተ ምህረት ነው። የኮሪያ ክረምት በይፋ ገባ። ይህ ክረምት ግን ተራ ብርድ አልነበረም። በሳይቤሪያ አቋርጦ የሚመጣ አጥንትን የሚሰነጥቅ ደምን በደም ስር ውስጥ የሚያስቆም ከዜው በታች እስከ 30 ዲግሪ ሴንቲግሬድ የሚወርድ በታሪክ ታይቶ የማይታወቅ የክረምት ቁጣ ነበር። የአሜሪካና የተባበሩት መንግስታት ወታደሮች ለዚህ አይነቱ ገሃነም የተዘጋጁ አልነበሩም። የለበሱት የክረምት ልብስ ስስ ነበር። መሳሪያዎቻቸው በብርድ በረዱ። የጦር መኪኖቻቸው ሞተር በረዶ ሆነ። ወታደሮቹ ምግብ ለመብላት ሲሞክሩ ራሽን በረዶ ሆኖ በድንጋይ ይፈጩት ነበር። በዚህ አስከፊ ሁኔታ ውስጥ ሆነውም ገና በዓል ከመድረሱ በፊት ጦርነቱን አሸንፈን ቤታችን እንገባለን የሚለው የማካርተር ቃል በጆሮአቸው ያስተጋባ ነበር። ነገር ግን በዋሽንግተንና በቶኪዮ ያሉ የጦር አዛዦች ያላዩት አንድ ዘግናኝ እውነት ነበረ። ማኦ ዜዶንግ አሜሪካኖች በድንበሩ ላይ እንዲሰፍሩ አልፈቀደም። ቤጂንግ በምስጢር ትልቁን ውሳኔ ያስተላልፋለች። የቻይና የበጎ ፈቃደኞች ጦር ፒፕልስ ቮለንቲር አርሚ ተብሎ የተሰየመ እጅግ ግዙፍ ሰራዊት ወደ ኮሪያ እንዲገባ ታዘዘ። ይህ ሰራዊት ግን እንደ አሜሪካ ጦር በታንክና በአውሮፕላን የታጀበ አልነበረም። የቻይና ጦር የሕዝብ ማዕበል ነበር። 300,000 የሚጠጉ የቻይና ወታደሮች ነጭ የበረዶ ልብስ ለብሰው በቀን ውስጥ በጫካና በዋሻዎች ውስጥ እየተደበቁ ማታ ማታ ብቻ በእግራቸው እየተጓዙ የአሜሪካን አየር ክትትል ሙሉ በሙሉ በማታለል ያሉ ወንዝን ተሻግረው ወደ ኮሪያ ገቡ። የአሜሪካ የስለላ ድርጅቶች ይህንን ግዙፍ ሰራዊት አላዩትም። ማካርተር ቻይና ጣልቃ አትገባም ብሎ በልበ ሙሉነት ሲናገር፣ የቻይና ጦር ግን የአሜሪካንና የደቡብ ኮሪያን ወታደሮች በየተራራው ዙሪያ እንደ ሸረሪት ድር ከቧቸው ነበር። ህዳር 27 ቀን 1950 ዓመተ ምህረት ምሽቱ እጅግ ጨለማና ጸጥተኛ ነበር። የአሜሪካ አንደኛ ማሪን ዲቪዥን እና ሌሎች የተባበሩት መንግስታት ጦር ክፍሎች ቾሲን ሪዘርቮየር በተባለ ትልቅ የቀዘቀዘ ሐይቅ ዙሪያ በጠባብና አደገኛ የተራራ መንገዶች ላይ ሰፍረው ነበር። ድንገት በዚያ በረዷማ የሌሊት ጸጥታ ውስጥ የሰው ልጅ ሰምቶት የማያውቅ አእምሮን የሚያስት አሰቃቂ ድምፅ ተሰማ። የቻይና ወታደሮች ጥቃታቸውን የጀመሩት በመድፍ አልነበረም። በሺዎች የሚቆጠሩ ጥሩምባዎች፣ ፍሽካዎችና የከበሮ ድምጾች ከተራራው ጫፍ ሁሉ በአንድ ጊዜ ጮኹ። ይህ የቻይናውያን የጦርነት ስልት የጠላትን ስነ ልቦና ለመስበር እና ሽብር ለመንዛት የታሰበ ነበር። ድምፁን ተከትሎ ከጨለማ ውስጥ ነጭ የለበሱት የቻይና ወታደሮች እንደ ቅዠት ብቅ አሉ። ምንም አይነት የሞት ፍርሃት ያልነበራቸው፣ አንዱ ሲወድቅ ሌላው እየተተካ ማለቂያ በሌለው የሰው ማዕበል ሂዩማን ዌቭ አታክ የአሜሪካን የጦር ሰፈር አጥለቀለቁት። ተኩስ ተጀመረ። ሌሊቱ በእሳት ተሞላ። የቾሲን ሐይቅ ውጊያ ባትል ኦፍ ቾሲን ሪዘርቮየር በዘመናዊ የጦርነት ታሪክ ውስጥ እጅግ አሰቃቂና ደም አፋሳሹ ፍልሚያ ሆነ። የአሜሪካ ማሪኖች በቁጥር እጅግ ከሚያንሱበት በ10 እጥፍ ከሚበልጥ የጠላት ጦር ጋር ፊት ለፊት ተፋጠጡ። ቻይናውያን ተመንጃቸው ጥይት ሲያልቅባቸው ቦምብ ሲያልቅባቸው በባዮኔት ስለት፣ ያም ሲያልቅባቸው በባዶ እጃቸው ይዋጉ ነበር። የአሜሪካ ወታደሮች የሞቱ ቻይናውያንን አስከሬን እንደ አሸዋ ከረጢት ተጠቅመው መከላከያ ይገነቡ ነበር። ከዚህ በላይ ግን ዋናው ጠላት ብርዱ ነበር። ወታደሮች ደማቸው በረዶ እየሆነ እጆቻቸውና እግሮቻቸው በብርድ እየቆሰሉ ፍሮስት ባይት ይቆረጡ ነበር። የቆሰሉ ወታደሮች የሕክምና እርዳታ ማግኘት አልቻሉም። ምክንያቱም ደም በረዶ ይሆን ነበር። ሞርፊን ማደንዘጃ በሲሪንጅ ውስጥ ይረጋ ነበር። ማሪኖቹ ሙሉ በሙሉ ተከበው መውጫ አጣው የመጥፋት አደጋ አጠላባቸው።
ጀነራል ኦሊቨር ስሚዝ የተባለው የማሪን አዛዥ ሰራዊቱ እጅ እንዲሰጥ ወይም እንዲበታተን ከላይ ትዕዛዝ ቢመታም አንድ ታሪካዊ ቃል ተናገረ። እኛ እያፈገፈግን አይደለም፣ በሌላ አቅጣጫ እያጠቃን ነው። ሪትሪት? ሄል we're just advancing in a different direction። በዚህ ጽኑ መንፈስ ማሪኖቹ ሙታናቸውንና የቆሰሉ ጓዶቻቸውን ተሸክመው ማለቂያ በሌለው የቻይና ጦር ማዕበል ውስጥ በጠባቡ የተራራ መንገዳቸውን በውጊያ እየተረጉ ወደ ቦድ አቅጣጫ ሁንግናም ጉዟቸውን ከተሉ። ይህ ጉዞ በአሜሪካ ወታደራዊ ታሪክ ውስጥ እጅግ ረጅሙና አስከፊው ማፈግፈግ the longest retreat ሆኖ ተመዘገበ። በመጨረሻም ከ17 ቀናት የሲኦል ጉዞ በኋላ የተረፉት የአሜሪካና የተባበሩት መንግስታት ወታደሮች ከቻይናውያን ከበባ አምልጠው ወደቦቹ ላይ ደረሱና በመርከብ ተሳፈሩ። ቻይናውያን ጦርነቱን ወደ ደቡብ መለሱት። የኮሪያ ጦርነት አዲስ እጅግ የረዘመና መውጫ የሌለው ምዕራፍ ውስጥ ገባ። ገና በዓል አልደረሰም። ጦርነቱ ገና እየጀመረ ነበር። አሁን አሜሪካ ከሰሜን ኮሪያ ጋር ሳይሆን ከግዙፏ ቻይና እና ከጀርባ ሆና የጦር መሳሪያና አውሮፕላን ከምታቀርበው የሶቪየት ኅብረት ጋር ፊት ለፊት ተፋጠጠች። የዓለም መጨረሻ የኒውክሊየር ጦርነት ስጋት በዋሽንግተን ኮሪዶሮች ውስጥ ማስተጋባት ጀመረ። ቻይናውያን በኮሪያ ጦርነት ውስጥ እንደ እሳተ ገሞራ ፈነዱ። የማካርተርን ጦር አሳደው የ38ኛውን ትይዩ መስመር እንደገና ተሻገሩ። የደቡብ ኮሪያ ዋና ከተማ ሴውል በጦርነቱ ታሪክ ለ3ኛ ጊዜ በኮሙኒስቶች እጅ ወደቀች። የአሜሪካና የተባበሩት መንግስታት ጦር አፈገፈገ። ነገር ግን አሜሪካኖች ከስህተታቸው ተምረው ነበር። ጀነራል ማቲው ሪጅዌይ የተባለ አዲስ እጅግ ጠንካራና ብልህ የጦር መሪ የማካርተርን ቦታ በጦር ግንባር ተረከበ። ሪጅዌይ የአሜሪካን ወታደሮች የሞተ መንፈስ ቀሰቀሰ። ይህ የማፈግፈግ ጦርነት አይደለም፣ ጠላትን በእያንዳንዱ ስንዝር መሬት ላይ የምንፍጭበት ጦርነት ነው አለ። በ1951 ዓ.ም የጸደይ ወራት ላይ ጦርነቱ መልክ ቀየረ። ከዚህ በፊት የነበረው ፈጣን ግስጋሴ አበቃ። ሁለቱም ኃይሎች ማለትም የቻይና የሕዝብ ማዕበልና የተባበሩት መንግስታት እጅግ ዘመናዊ የጦር መሳሪያ ፋየር ፓወር በ38ኛው ትይዩ መስመር አካባቢ ፊት ለፊት ተፋጠጡ። ጦርነቱ ልክ እንደ አንደኛው የዓለም ጦርነት WWI ወደ አስከፊ የቦይ ውጊያ ተቀየረ። ወታደሮቹ በቆፈሩት ጉድጓድ ውስጥ በጭቃ፣ በአይጥ፣ በበሽታ እና በማለቂያ የሌለው የመደፍ ሩምታ ውስጥ ተቀበሩ። በዚህ ጊዜ ግን የጦርነቱ ትልቁ ትርኢት መሬት ላይ ሳይሆን ሰማይ ላይ ነበር የሚካሄደው። በኮሪያ ሰማይ ላይ ታሪክ ውስጥ ለመጀመሪያ ጊዜ የጄት አውሮፕላኖች ጦርነት ተጀመረ። ህዳር 27 ቀን 1950 ዓመተ ምህረት ምሽቱ እጅግ ጨለማና ጸጥተኛ ነበር። የአሜሪካ አንደኛ ማሪን ዲቪዥን እና ሌሎች የተባበሩት መንግስታት ጦር ክፍሎች ቾሲን ሪዘርቮየር በተባለ ትልቅ የቀዘቀዘ ሐይቅ ዙሪያ በጠባብና አደገኛ የተራራ መንገዶች ላይ ሰፍረው ነበር። ድንገት በዚያ በረዷማ የሌሊት ጸጥታ ውስጥ የሰው ልጅ ሰምቶት የማያውቅ አእምሮን የሚያስት አሰቃቂ ድምፅ ተሰማ። የቻይና ወታደሮች ጥቃታቸውን የጀመሩት በመድፍ አልነበረም። በሺዎች የሚቆጠሩ ጥሩምባዎች፣ ፍሽካዎችና የከበሮ ድምጾች ከተራራው ጫፍ ሁሉ በአንድ ጊዜ ጮኹ። ይህ የቻይናውያን የጦርነት ስልት የጠላትን ስነ ልቦና ለመስበር እና ሽብር ለመንዛት የታሰበ ነበር። ድምፁን ተከትሎ ከጨለማው ውስጥ ነጭ የለበሱት የቻይና ወታደሮች እንደ ቅዠት ብቅ አሉ። ምንም አይነት የሞት ፍርሃት ያልነበራቸው፣ አንዱ ሲወድቅ ሌላው እየተተካ ማለቂያ በሌለው የሰው ማዕበል ሂዩማን ዌቭ አታክ የአሜሪካን የጦር ሰፈር አጥለቀለቁት። ተኩስ ተጀመረ። ሌሊቱ በእሳት ተሞላ። የቾሲን ሐይቅ ውጊያ ባትል ኦፍ ቾሲን ሪዘርቮየር በዘመናዊ የጦርነት ታሪክ ውስጥ እጅግ አሰቃቂና ደም አፋሳሹ ፍልሚያ ሆነ። የአሜሪካ ማሪኖች በቁጥር እጅግ ከሚያንሱበት በ10 እጥፍ ከሚበልጥ የጠላት ጦር ጋር ፊት ለፊት ተፋጠጡ። ቻይናውያን ተመንጃቸው ጥይት ሲያልቅባቸው ቦምብ ሲያልቅባቸው በባዮኔት ስለት፣ ያም ሲያልቅባቸው በባዶ እጃቸው ይዋጉ ነበር። የአሜሪካ ወታደሮች የሞቱ ቻይናውያንን አስከሬን እንደ አሸዋ ከረጢት ተጠቅመው መከላከያ ይገነቡ ነበር። ይህ በእንዲህ እንዳለ መሬት ላይ ያለው ጦርነት መቋጫ ሲያጣ የፖለቲካው ውጥረት ፈነዳ። ጄኔራል ዳግላስ መክአርተር በቻይና መግባት እጅግ ተበሳጭቶ ለዋሽንግተን አንድ አስደንጋጭ ጥያቄ አቀረበ። ቻይናን ሙሉ በሙሉ ለማንበርከክ ቢያንስ 50 የሚደርሱ የኒውክሊየር ቦምቦችን አቶሚክ ቦምብስ በቻይና ከተሞችና በያሉ ወንዝ ላይ እንጣል አለ። መክአርተር
ኮሪያን በጨረር የረከሰች ምድር አድርጎ የቻይና ጦር ዳግም እንዳይሻገር ለማድረግ ፈለገ። ከዚህም በተጨማሪ የቻይናን ዋና ምድር ለመውረር የታይዋንን የቻይና ሪፐብሊክ ጦር እንጠቀም አለ። ይህ ዕቅድ የአሜሪካውን ፕሬዝዳንት ሃሪ ኤስ ትሩማንን ክፉኛ አስደነገጣቸው። ፕሬዝዳንቱ ይህ ድርጊት የሶቪየት ኅብረትን በቀጥታ ጦርነት ውስጥ እንደሚያስገባት እና ዓለምን ወደ ኒውክሊየር ጥፋት ኒውክሊየር ሆሎኮስት እንደሚያመራ አውቀዋል። ትሩማን ጦርነቱን በ38ኛው ትይዩ መስመር ላይ ወስኖ በድርድር መጨረስ እንጂ ኮሪያን የዓለም መጨረሻ የጦር ሜዳ ማድረግ አልፈለጉም። ነገር ግን ማክአርተር የፕሬዝዳንቱን ትዕዛዝ አልሰማም። ፕሬዝዳንቱን ንቆ ለፖለቲከኞችና ለጋዜጠኞች የትሩማንን ፖሊሲ የሚነቅፍ እና ጦርነቱን ማስፋት እንዳለባቸው የሚገልጽ ደብዳቤ ላከ። ይህ በአሜሪካ የፖለቲካ ታሪክ ውስጥ ትልቁ ሕገ መንግሥታዊ ቀውስ ሆነ። ወታደራዊው መሪ ሲቪሉን መሪ ተገዳደረ። ሚያዝያ 11 ቀን 1951 ዓመተ ምህረት ፕሬዚዳንት ትሩማን አንድ እጅግ ከባድና ደፋር ውሳኔ ያሳለፉ። በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ያስደነገጠ ዜና በሬዲዮ ተነገረ። ፕሬዚዳንት ትሩማን ጄኔራል ዳግላስ ማካርተርን ከኮሪያ ጦር ጠቅላይ አዛዥነቱ አንስተውታል። ትሩማን ፋየርስ ማካርተር። የአሜሪካ ሕዝብ በቁጣ አበደ። ማካርተር እንደ ጀግና ወደ ሀገሩ ሲመለስ በሚሊዮን የሚቆጠሩ ሰዎች አደባባይ ወጥተው አጨበጨቡለት። ትሩማን ግን እኔ ፕሬዚዳንት ነኝ፣ ወታደሩ ለሕገ መንግሥቱ ነው መታዘዝ ያለበት ብለው ጸኑ። የማካርተር መነሳት የዓለም ጦርነትን ስጋት አቀዘቀዘው። ነገር ግን የኮሪያን ጦርነት አላስቆመውም። ጦርነቱ ወደ አዲስ እጅግ አሰልቺ፣ ደም አፋሳሽና ተስፋ አስቆራጭ የድርድርና የሞት ምዕራፍ ተሸጋገረ። ወታደሮቹ ለጥቂት ሜትሮች መሬት ሲሉ በሺዎች እያለቁ፣ ፖለቲከኞቹ ደግሞ በድንኳን ውስጥ ተቀምጠው ስለ አንዲት ቃል ፊደል ይከራከሩ ጀመሩ። የጄኔራል ማክአርተር መወገድ በኋላ ጦርነቱ አዲስ አሳዛኝና ተስፋ አስቆራጭ ምዕራፍ ገባ። 1952 ዓ.ም ሲጀመር የኮሪያ ጦርነት ከፈጣን ግስጋሴና ከታላላቅ ማስተር ስትሮኮች ወደ አስከፊ የመሬት መቆፈሪያ ጦርነት ዎር ኦፍ አትሪሽን ተለወጠ። ሁለቱም ጎራዎች በ38ኛው ትይዩ መስመር አካባቢ ተቆልፈው ለጥቂት ሜትሮች መሬት ብቻ በየቀኑ በሺዎች የሚቆጠሩ ሰዎችን ሕይወት መሥዋዕት እያደረጉ ነበር። ይህ ዘመን የኮሪያ ተራሮች ጦርነት ወይም የኮሎች ጦርነት ተብሎ በታሪክ ተመዝግቧል። ወታደሮቹ ለትንሽ ተራሮች ስም ብቻ ይዋጉ ነበር። እነዚህ ተራሮች ምንም ስልጣዊ ጥቅም የሌላቸው ነበሩ። ነገር ግን ሁለቱም ጎራዎች እነሱን መቆጣጠር ማለት ድል ማለት ነው ብሎ አምነው ነበር። ከተዋጊዎቹ ውጊያዎች መካከል ኸርት ብሬክ ሪጅ እና ፖርክ ቾፕ ሂል ይጠቀሳሉ። በኸርት ብሬክ ሪጅ ላይ የተደረገው ውጊያ ለ1 ወር በላይ ቆይቷል። የአሜሪካ ወታደሮች ተራራውን በደምና በጭቃ ውስጥ ተዋጋው ያዙት። ግን ቻይናውያን በማዕበል ጥቃት እንደገና አፈነዱት። ተራራው በየቀኑ ባለቤት ይቀየር ነበር። ወታደሮቹ በቦዮዎች ውስጥ ተቀብረው በከባድ ዝናብ ውስጥ ሲጠበቁ፣ የጠላት መድፍና ሞርታር ድብደባ ሲደርስባቸው አካላቸው በጭቃ ውስጥ ይቀበር ነበር። ብዙዎቹ ወታደሮች ለብዙ ቀናት ምግብ ሳይበሉ እንቅልፍ ሳይተኙ የጓደኞቻቸውን አስከሬን እየተመለከቱ ተዋጉ። የጦርነቱ ዋና ጠላት ቻይናውያን ሳይሆን ድካም፣ ረሃብ፣ ብርድ እና የመንፈስ መሰባበር ሆነ። ፖርክ ቾፕ ሂል ላይም ተመሳሳይ አሳዛኝ ታሪክ ተደገመ። ይህ ትንሽ ተራራ ለአሜሪካውያን ምንም ስልታዊ ጥቅም የሌለው ነበር። ነገር ግን ፖለቲከኞቹ በድርድር ጠረጴዛ ላይ ድል ለማሳየት ሲሉ ወታደሮቹን ወደ ሞት ላኩባቸው። ወታደሮቹ ተራራውን በደም ወስደው ሲይዙት፣ ከላይ ያሉት ፖለቲከኞች በድንኳን ውስጥ ተቀምጠው ስለ አንድ ካድ ፊደል ለ7 ሰዓታት ይከራከሩ ነበር። ይህ የጦርነትና የፖለቲካ መካከል ያለው አስከፊ ንጽጽር ወታደሮቹን እጅግ አሰቃየ። ብዙዎቹ እኛ ለምን እየሞትን ነው ብለው በዝምታ ይጠይቁ ጀመር። በዚህ ጊዜ የጦርነቱ ድርድር በፓንሙንጆም በተባለ ቦታ በድንኳን ውስጥ እየተካሄደ ነበር። ድርድሩ እጅግ የተወሳሰበና ቀርፋፋ ነበር። የተባበሩት መንግስታትና የኮሙኒስቶች ተወካዮች ለወራት ሲከራከሩ ነበር። አንዳንድ ቀናት ስለ አንድ ቃል ብቻ ይከራከሩ ነበር። ይህ የድርድር ቀርፋፋነት ወታደሮቹን ያስቆጣ ነበር። ነገር ግን በ1953 ዓመተ ምህረት ማግቢት ወር ታሪክ በድንገት ተለወጠ። የሶቪየት ኅብረት መሪ ጆዜፍ ስታሊን ሞተ።
ሞቱ የኮሚኒስት ዓለምን በትልቅ ድንጋጤ አንቀጠቀጠው። ስታሊን ከኋላው የተወው ክፍተት ትልቅ ነበር። አዲሱ የሶቪየት መሪዎች የውጭ ፖለቲካቸውን ለመለወጥ ፈለጉ። በዚህም ምክንያት የቻይናና የሰሜን ኮሪያ ተወካዮች በድርድሩ ላይ የበለጠ ተለዋዊ ሆኑ። በመጨረሻም ሐምሌ 27 ቀን 1953 ዓመተ ምህረት በፓንሙንጆም ድንኳን ውስጥ የጦርነት አቁም ስምምነት አርሚስቲስ አግሪመንት ተፈረመ። ይህ ስምምነት ጦርነቱን አቁሞ ነበር፣ ነገር ግን ሰላም አላመጣም። ይህ ስምምነት የሰላም ስምምነት አልነበረም። ስለዚህ በቴክኒካል መንገድ የኮሪያ ጦርነት እስከ ዛሬ ድረስ አልተጠናቀቀም። እሱ የተቋረጠ ሲዝፋየር ብቻ ነው። በዚያች ቀን የጦርነቱ መድፎች ለመጀመሪያ ጊዜ ጸጥ አሉ። ወታደሮቹ ከቦዮቻቸው ወጥተው በድንጋጤ እርስ በርስ ተመለከቱ። ለ3 ዓመታት ያህል የተዋጉት ጦርነት በአንድ ቀን ውስጥ አበቃ። ነገር ግን ያንን ድልድይ የፈነዳው ቤተሰቦቻቸውን ያጡትና አካላቸውን ያጡት ሰዎች ግን ይህን ጸጥታ በትክክል ማመን አልቻሉም። ጦርነቱ ተቋርጦ ነበር፣ ነገር ግን የኮሪያ ልሳነ ምድር ለዘላለም በሁለት ተከፋፈለች። እናም በዚያ በተከፋፈለችው ምድር መካከል በዓለም ላይ ከሚገኙት እጅግ አደገኛና በጣም የታጠቁ ድንበሮች አንዱ ተፈጠረ። የኮሪያ ጦርነት በይፋ ሳይቋጭ፣ የሰላም ስምምነት ሳይፈረም፣ በውጥረትና በመቃረን በተሞላ የተኩስ አቁም ብቻ አበቃ። ያች በ1945 ዓመተ ምህረት በካርታ ላይ የተሰመረችው የ38ኛው ትይዩ መስመር አሁን በደም በብረትና በፈንጂ የተሞላች እውነተኛና ዘግናኝ ድንበር ሆነች። ይህች አዲሲቷ ድንበር ከጦር መሳሪያ ነፃ የሆነች ቀጠና ወይም DMZ የሚል አስቀኝ ስም ተሰጣት። ስሟ ነፃ ቀጠና ይበል እንጂ እውነታው ግን ይህች 250 ኪሎ ሜትር ርዝመት እና 4 ኪሎ ሜትር ስፋት ያላት ጠባብ መሬት ዛሬም ድረስ በዓለማችን ላይ እጅግ ከፍተኛ የጦር መሳሪያ የተሰፈረባት፣ በሚሊዮን የሚቆጠሩ ፈንጂዎች ላንድ ማይንስ የተቀበሩባት እና የሁለቱም ሀገራት ወታደሮች አይን ለአይን ተፋተው ቃታ ላይ ጣታቸውን አድርገው የሚተባበቁባት የሞት ቀጠና ናት። የኮሪያ ጦርነት የተረሳው ጦርነት the forgotten war በሚል ስም በታሪክ መዝገብ ላይ ይጻፍ እንጂ የሰው ልጅ ከከፈለው ዋጋ አኳያ ግን መቼም ሊረሳ የማይችል አሰቃቂ ጠባሳ ጥሎ አልፏል። ከ3 ሚሊዮን በላይ ኮሪያውያን፣ አብዛኞቹ ንጹሃን ዜጎች ሕይወታቸውን አጥተዋል። የሰሜንና የደቡብ ኮሪያ ከተሞች ከሞላ ጎደል ወደ አመድነት ተቀይረዋል። የሰው ልጅ መኖሪያ የነበሩ መንደሮች፣ ትምህርት ቤቶች እና ሆስፒታሎች በቦምብ ተደብድበው ጠፍተዋል። ከሞቱት በላይ ግን በሕይወት የተረፉት የደረሰባቸው ስነ ልቦናዊ ስብራት እጅግ የከፋ ነበር። በአንድ ጀንበር አባት ከልጁ፣ እናት ከልጇ፣ ወንድም ከእህቱ በዚያች በተረገመች የሽቦ አተር ተነጠሉ። ለ70 ዓመታት ያህል እነዚህ ቤተሰቦች እርስ በርስ መተያየት፣ መጻጻፍ፣ አልፎ ተርፎ መደዋወል ሳይችሉ ናፍቆት እያቃተላቸው በየፊናቸው አረጁ፣ ሞቱ። ይህ የኮሪያ ሕዝብ የልብ ቁስል እስከ ዛሬ ድረስ አልዳንም። ከጦርነቱ በኋላ ያሉት 10 ዓመታት ሁለቱ ኮሪያዎች የተጓዙበትን እጅግ የተራራቀና ተቃራኒ የሆነ የሕይወት መንገድ ያሳያሉ። የደቡብ ኮሪያ ሕዝብ ከጦርነቱ አመድ ስር ተነስቶ በአስገራሚ ትጋትና ጥረት ሀገሪቱን ከዓለም ታላላቅ የኢኮኖሚና የቴክኖሎጂ ማዕከላት አንዱ አደረጋት። ዛሬ ሴኡል የዘመናዊነት፣ የብልጽግና፣ የነጻነትና የዴሞክራሲ ተምሳሌት ሆና ደምቃ ትታያለች። በተቃራኒው ደግሞ ከ38ኛው ትይዩ መስመር ባሻገር ያለችው ሰሜን ኮሪያ በኪም ቤተሰብ የብረት መዳፍ ስር ወድቃ ከዓለም የተነጠለች፣ በድቅድቅ ጨለማ የተዋጠችና የሕዝቦቿ የዕለት ተዕለት ሕይወት በረሃብና በፍርሃት የሚመራባት አረመኔያዊት ሀገር ሆና ቀረች። በጠፈር ላይ ሆኖ ማታ ኮሪያን ለሚመለከት ሰው ደቡቡ በብርሃን ሲንበሸበሽ፣ ሰሜኑ ግን ሙሉ በሙሉ ጥቁር ሆኖ ይታያል። ይህ ምስል የኮሪያን ጦርነት ውጤት በአንድ እይታ የሚያጠቃልል ዘግናኝ እውነታ ነው። የኮሪያ ጦርነት በኮሪያውያን ላይ ብቻ ሳይሆን በመላው ዓለም ላይ ጥልቅ አሻራ አሳርፏል። የቀዝቃዛው ጦርነት ወይም ኮልድ ዎር እውነተኛና ደም አፋሳሽ ጦርነት መሆን እንደሚችል ያረጋገጠ፣ አሜሪካና አጋሮቿ ኮሙኒዝምን ለመግጣት ማንኛውንም ዋጋ እንደሚከፍሉ ያሳየ፣ እናም የዓለምን የፖለቲካ ካርታ ለዘላለም የቀየረ ክስተት ነበር። በዓለማችን ላይ ስማቸው ሲጠራ የሰዎችን ደም በረዶ የሚያደርጉ ክስተቶች አሉ።
የኮሪያ ጦርነት ከነዚህ አንዱ ነው። ወዳጆቹ የነጻነት ዋጋ ይሉታል፣ ጠላቶቹ ደግሞ የጭቆና መጀመሪያ ብለው ይጠሩታል። ይህ ጦርነት አንድ ሕዝብ በሁለት የዓለም ልዕለ ኃያላን የቼስ ጨዋታ ምክንያት እንዴት ሊሰዋና ሊከፋፈል እንደሚችል የሚያሳይ አሳዛኝና ዘግናኝ የታሪክ ትምህርት ነው። ይህ የኮሪያ ጦርነት ሙሉ ታሪክ ነበር። በቀጣይ በሌሎች አስደናቂ ምስጢራዊና ዓለምን በለወጡ ታሪኮች እስክንገናኝ ድረስ ቪዲዮውን ላይክ በማድረግና ሰብስክራይብ በማድረግ ለቻናላችን ድንቅ ታሪኮች ድጋፋችሁን ማሳየታችሁን አትዘንጉ። ቸርን ሰንብት።